የመንፈስ ቅዱስ ኖቬና ቀን 7 ሐሙስ ግንቦት 28 እውነት ከነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን አላቸው። እነርሱም መለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሣ መርምርና እያሉት። እውነትን መውደድ ከሃይማኖተኝነት ሁሉ ይበልጣል። እግዚአብሔር እውነት ነው። እውነትን የምንፈልገው በተረዳነው ልክ ብቻ አይደለም። እኛ ተረዳነው ከምንለው የሚሻገር ብዙ የሚቀረን መኖሩን መረዳት ያስፈልጋል። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግረንምና የሚመጣውንም ይነግራችኋል። የእግዚአብሔርን ቃል የምንረዳው በምላት አይደለም። ከሊቃውንቱም ቢሆን ከምዕመናኑ መረዳት በላይ የሆነ ታላቅ እውነት ነው። መንፈስ ቅዱስ እውነትን ሲገልጥልን ከማስተዋላችን የሚሻገር እንደሆነ እናውቃለን። ኒቆዲሞስ ተደብቆ በሌሊት ወደ መምህር የሚወስደው መንፈስ እርሱ የእውነት መንፈስ ነበር። ኢየሱስ መምህሩን ኒቆዲሞስ ሲያስተምር መንፈስ አቅጣጫውን መንገር እንደማንችለው ነፋስ ነው ብሎታል። ኢየሱስ ደቀ መዛሙርቱና ትምህርቱን የሚሰሙ ሕዝብ ሁሉ ምን ያህል መረዳት ይቸግራቸው እንደነበር ያውቃል። የእውነት መንፈስ እንዲልክላቸው ትምህርቱን እንዲረዱ ዘንድ መንፈስ ቅዱስን ልኮላቸዋል። የእግዚአብሔርን ፈቃድ እንረዳ ዘንድ መንፈስ ቅዱስን ጠብቅ ዘንድ ጊዜው አሁን ነው። ቤተ ክርስቲያን በእግዚአብሔር ቃልና በሚስጥራት የምታገለግለንን እንድንረዳ መንፈስ ቅዱስ ያስፈልገናል። ዘመናችን በብዙ መገናኛ ብዙሃን የምንሰማውን እውነትና ውሸት እንድንለይ የምንልከው መልእክት ሁሉ እውነት ይሆን ዘንድ የእውነት መንፈስ ያስፈልገናል። በወዳጅነት እኖር ዘንድ የእውነት መንፈስ ያስፈልገናል። ኅብረቶቻችን በብዙ ውሸቶች ተበላሽተዋል። የእውነት መንፈስ በበዛ ጊዜ የተበላሹ ግንኙነቶቻችን ሁሉ እንደገና ይፈወሳሉ። ቤተ ክርስቲያንን ወደ እውነት ሁሉ የሚመራን መንፈስ ቅዱስ መለኮታዊ መምህራችን ነው። መንፈስ ቅዱስ የማያስተምረው የሕይወት መንገድ የለም። ከመንፈስ ቅዱስ የምናገኛቸው ልምምዶች አንዱ እርሱ እንዴት እውነትን እንደሚያስተምረን ነው። አንዳንድ ጊዜ አንድን ጉዳይ ከመመርመራችን በፊት እንኳ መንፈስ ቅዱስ የማስተዋል እውነትን የመለየትንም ጥበብ በእኛ ውስጥ ያስቀምጣል። ልምድም ትምህርትም አስተማሪ ሊሆኑ ይችላሉ። ነገር ግን መንፈስ ቅዱስ ከሁሉ የላቀ አስተማሪ ነው። ግራ መጋባት ውስጥ ግልጽነትን ያመጣል። በመጠራጠር ውስጥ እርሱ ማስተዋልን ይሰጣል። የእምነትን ምስጢር እንድንረዳ አእምሮአችንን ያበራል። በቅዱሳት መጻሕፍት ላይ ስናንሰላስልና ምስጢራትን ስንቀበል ራሳችንን ለእግዚአብሔር እናቀርባለን። ቅዱስ ቶማስ አኩዊናስ እውነተኛ ትምህርት የማሰብ ብቻ ሳይሆን የልብ በጸጋ የተፈጠረ ልብ እንደሆነ ያስታውሰናል። መንፈስ ቅዱስ እኛን በእውነት ለማነጽ ዝምታን፣ ቅዱሳት መጻሕፍትንና የቤተ ክርስቲያንን ትምህርቶችን ይጠቀማል። እርሱ በነቢያት፣ በሐዋርያት፣ በአበውና በቅዱሳን ሕይወት ሁሉ ታላቅ አስተማሪ ነበር እና ዛሬም መምህራችን ነው። በዚህ ኖቬና ልባችንን ለእርሱ እንክፈት። ከእርሱ ጋር ስንተባበር ማወቅ የሚገባንን ሁሉ ያስተምረናል። ጸሎት። እግዚአብሔር አባታችን ሆይ አንተ እውነት ስለሆንክ ታላቁ እውነት በቃልህ ስለተገለጠልን እናመሰግናለን። በዚህ የጰራቅሊጦስ ኖቬና
የእውነትን መንፈስ እንድንቀበል የተዘጋጀ ልብ እንዲኖረን ትረዳን ዘንድ በልጅ በጌታ በኢየሱስ ክርስቶስ እንለምንሃለን። አሜን።